እጆችሽን መኪና ላይ አድርጊ። ግሎሪያ ሆሎዌይ በቀስታ ዞር አለች። መኮንን፣ ይሄ እኮ የኔ መኪና ነው። ቁልፉም እጄ ላይ አለ። አንቺን የመሰሉ ሰዎች እንደዚህ አይነት መኪና በፍጹም ሊነዱ አይችሉም። እባክህ፣ ዛሬ ጠዋት ነው ከሆስፒታል የወጣሁት። መኪናው ላይ እጆችሽን አድርጊ ነው ያልኩሽ። በዙሪያው የነበሩት ሰዎች ስልኮቻቸውን አወጡ። በደርዘን የሚቆጠሩ የበሩ ስልኮች ትዕይንቱን ለመቅረጽ ጀመሩ። አንድም ሰው ወደፊት ጠጋ አላለም። ከየትኛው ወገን እንደሆነ ባይታወቅም አንድ ሰው ሲስቅ ተሰማ። በቦርሳዋ ውስጥ የራሷ ስም ያለበት የመኪናው ባለቤትነት ማረጋገጫ ካርድ አለ። የመኪናው ቁልፍ በጨበጠችው እጇ ውስጥ ሲያቆስላት ተሰማት። አንድ ጥሪ ብቻ። የፈለገችው ያንን ነበር። ካጠገባቸው ከቆመው መኪና የሚወርደውን ሰው ማንም አያውቅም ነበር። በካቴና የታሰረችውን እቺ ሴት ቀርቦ እናት ብሎ እንደሚጠራት ማንም አስቀድሞ አልገመተም። አንድም ቃል ከመናገርሽ በፊት ጥፋተኛ ተብለሽ ተፈርዶብሽ ያውቃል? እንግዲያውስ ታሪኩ ይኸውልሽ። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም ብቅ አላችሁ እያል ለዚህ ቻናል አዲስ ከሆኑ ቻናሉ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ቪዲዮው ለብዙ ሰዎች እንዲደርስ ላይክ እያደረጋችሁ ጀምሩ። ከየት ሀገር ሆናችሁ እንደምትከታተሉን አጥብቀን ማወቅ ስለምንፈልግ ያላችሁበትን ቦታ ኮሜንት መስጫው ላይ አስቀምጡልን። ከ3 ሰዓታት በፊት ጠዋቱ ሰላማዊ ነበር። ግሎሪያ ሆሎዌይ በፌርሞንት ካውንቲ ሆስፒታል የውጭ ሕክምና ወረቀቷን ፈረመች። ነርሷ በታካሚ ወንበር እየገፋች እስከ ማውጫው አደረሰቻት። የቀዶ ጥገና ሐኪሙ ተመሳሳይ ምክር 2 ጊዜ ደጋግሞ ነግሯታል። እረፍት ማድረግ፣ በቀስታ መራመድና ልብን የሚያስጨንቅ ነገር ጨርሶ አለማሰብ። ወደ ግሪንፊልድ ገበያ ያመራችው አንድ ትንሽ ነገር ለመግዛት ነበር። ትኩስ ኮክ፣ የሟች ባለቤቷ ተወዳጅ ፍራፍሬ ነበር። ነገ ደግሞ የጋብቻ በዓላቸው መታሰቢያ ቀን ነው። የብር ቀለብ ማርሴዲስ መኪናዋን በጥንቃቄ ለማቆም 2 ደቂቃ ወሰደባት። በቀትር ፀሐይ ስር የሚያብረቀርቀውን መኪና ትታ ምርኩዟን እየተደገፈች ወደ ውስጥ ገባች። በገበያው ማቆሚያ ስፍራ ማዶ አንዲት ሴት በቆመች መኪና ውስጥ ሆና ትከታተላት ነበር። ካረን ዋይትፊልድ ከግሎሪያ 4 ቤቶች ርቃ የምትኖር ጎረቤት ስትሆን አንዴም እንኳን ሰላም ብላት አታውቅም። በግሎሪያ የአትክልት ቦታ እንዲሁም ወደ ቤቷ በሚመጡት እንግዶች ሁልጊዜ ታማርር ነበር። አሁን ግን ይህች አረጋዊት ጥቁር ሴት ከቅንጦት መኪና ስትወርድ ስታይ በውስጧ ክፉ ቅናት ተቀሰቀሰ። ስልኳን አንስታ ወደ ፖሊስ ደወለች። ሄሎ፣ በአሁኑ ሰዓት እየተፈጸመ ያለ የስርቆት ወንጀል አለ፣ ሪፖርት ላደርግ ነበር። ድምጿ የተረጋጋና አስቀድማ ያዘጋጀችው ይመስል ነበር። አንዲት ጥቁር ሴት በግሪንፊልድ ገበያ ማርሴዲስ መኪና ሰብራ እየገባች ነው። መኪናው የሷ ሊሆን አይችልም። የጦር መሳሪያ ሊኖራት ይችላል። እባካችሁ ፍጠኑ። እያንዳንዱ ቃል ውሸት ነበር። የግሎሪያ ቁልፍ በቦርሳዋ ውስጥ ነበር። ባለቤትነቱም በስሟ የተመዘገበ ነው። ነገር ግን የመልእክት አስተላላፊው ታጥቃለች የሚለውን ቃል ሲሰማ የጉዳዩ መልክ ተቀየረ። ባለ 2 ማይል ርቀት ላይ የነበረው መኮንን ትራቨስ ቦይድ መልእክቱን በራዲዮ ተቀበለ። እድሜው 29 ዓመት ሲሆን በፖሊስነት የሰራው ለ3 ዓመታት ብቻ በመሆኑ ራሱን ለማስመስከር ይጓጓ ነበር። በትጥቅ የተደገፈ የመኪና ስርቆት በዚህ ሳምንት ያጋጠመው ትልቁ አጋጣሚ ሆነለት። የመኪናውን መብራት አብርቶ በፍጥነት እየበረረ መጣ። ለመጠየቅ አልዘገየም። በአእምሮ ውስጥ ተጠርጣሪው አስቀድማ ጥፋተኛ ነበረች። የተሰጠው መረጃ ጥቁር ሴት እና አረጋዊት የሚል ነበር። ወንጀሉ ደግሞ ከባድ የመኪና ስርቆት። የሚታይበት መድረክ ዝግጁ ነው። ተመልካችም በቅርቡ ይሰበሰባል። ስልኮቻቸው በኪሳቸው ውስጥ ዝግጁ ሆነው ይጠብቃሉ። እሱ ያልነበረው ግን እውነቱ ነበር። አንዲትም ቅንጣት እውነት አልነበረም። የሴትዮዋን ሙሉ ስም አያውቅም። በልቧ ላይ ስላለው ስፌት አያውቅም። እንዲሁም ይህች ሴት ከተገፋፋች በአንድ ጥሪ ብቻ የሱን የሥራ ዘመን ሊያበቃ የሚችል ስልክ ቁጥር እንደምትደውል ጨርሶ አልገመተም። የፖሊስ መኪናው በከፍተኛ ፍጥነት ደረሰ። ጎማዎቹ አስፋልቱ ላይ ሲንሸራተቱ ጩኸት አሰሙ። ቦይድ መኪናውን ጋደም አድርጎ አቆመውና ሞተሩ ሳይጠፋ በሩን ከፍቶ ወጣ። በአንደኛው እጁ የሽጉጥ ማስቀመጫውን ይዞ ፊቱን እንደ ጦር ሜዳ ተዋጊ አክርሮ ተራመደ። ግሎሪያ ገና ከመኪናዋ ጋር ደርሳ ነበር።
2 የዕቃ መያዣ ቦርሳዎች፣ በላያቸው ላይ ደግሞ በትንሽ ወረቀት የታሸጉ ኮኮችን ይዛ ነበር። የሳይረን ድምፅ ሰምታ ግራ በመጋባት ወደ ብርሃኑ እያየች ዞር አለች። ቦይድም ከመኪናው ራቂ፣ እጆችሽን ማየት እንድችል ወደ ላይ አድርጊ ብሎ ጮኸ። እየተመለከተችው መኮንን የተፈጠረ ችግር አለ እንዴ አለች። ከመኪናው ራቂ ነው ያልኩሽ። እንዴ ይሄ እኮ የኔ መኪና ነው፣ እቃዎችን እየጫንኩ ብቻ ነው። ምን አደረግኩ? መቤቴ ድጋሚ አልነግርሽም። ግሎሪያ ቦርሳዎቹን በቀስታ መሬት ላይ አስቀመጠች። እጆቿ ይንቀጠቀጡ ነበር። ይህ ግን ከጥፋተኝነት ሳይሆን ከረጅሙ ጠዋት ድካምና ከቀሚሷ ስር ካለው አዲስ ስፌት የተነሳ ነበር። ሁለቱንም እጆቿን ወደ ሰማይ አነሳች። እሺ ምንም እያደረኩ አይደለም አለች በቀስታ። ቦይድ በቁጣ አይኖች እየተመለከተ ዞራት። መኪናውን አየ፣ እሷን አየ፣ ድጋሚ መኪናውን ተመለከተ። የሚያብረቀርቅ የብር ቀለም ያለው መርሴዲስ መኪና፣ በሌላ በኩል ደግሞ አሮጌ ጃኬትና የሕክምና ጫማ ያደረገች አረጋዊ ጥቁር ሴት። በአእምሮው ውስጥ 2 ነገሮች አብረው ሊሄዱ አልቻሉም። ይሄ ልዩነት ደግሞ ለሱ በቂ ማስረጃ ነበር። ይሄ መኪና የማን ነው? የኔ ነው። ለ5 ዓመታት ያዝኩት የራሴ መኪና በትክክል እንጂ እያለ ሊስቅ ዳዳው። እኔ ደግሞ ከንቲባው ነኝ አላት። ጥቂት ገዢዎች በገበያው መግቢያ ላይ ፍጥነታቸውን ቀነሱ። አንደኛው ስልኩን አነሳ፣ ሌላውም እንዲሁ። በአጭር ጊዜ ውስጥ የመኪና ማቆሚያው በዝምታ የሚከታተሉ ምስክሮች ተሞላ። ሆኖም ግን ማንም ወደፊት አልቀረበም። ልክ አደጋ ሲከሰት ሰዎች እንደሚሰበሰቡት ግማሽ ክብ ሰርተው ቆሙ፣ ለማየት የሚያስችል ርቀት ላይ፣ ነገር ግን ከችግር ነፃ ለመሆን ርቀው ቆሙ። ግሎሪያ በትዕግስት ድምፅ ድጋሜ ሞከረች። መኮንን የመኪናው ሰነድ በቦርሳዬ ውስጥ አለ፣ ቁልፉም እዛው ነው። እንዳሳይ ብትፈቅድልኝ። ወዴትም እንዳትዘረጊ። ላሳይ ብቻ እኮ ነው፣ እንዳትዘረጊ አልኩሽ እኮ። ደነገጠች። እጇ ከቦርሳዋ ማሰሪያ አጠገብ ቆመና ወደ ጎኗ ወረደ። ኮኮቹ በወረቀት ከረጢት ውስጥ ሆነው ያማልሉ ነበር። በዚህ ሁሉ መሃል ቦይድ አይኑን ከሷ ላይ ሳይነቅል በትከሻው ላይ ያለውን ራዲዮ ተጫነ። አቤት፣ ተጠርጣሪዋን በቦታው አግኝቻታለሁ። መግለጫውን ታሟላለች። መኪናው እዚህ አለ። ምናልባትም ታጥቃ ሊሆን ይችላል። እየጠበቅኩ ነው። ተጠርጣሪ? ግሎሪያ ቃሉን ደገመችው። በጆሮዋ ላይ እንግዳ ሆነባት። ታጥቃለች? ልጄ፣ እኔ እኮ የ68 ዓመት አረጋዊት ነኝ። ዛሬ ጠዋት ነው ከሆስፒታል የወጣሁት። በዚህ ቦርሳ ውስጥ ያለው ኮክና የልብ መድኃኒት ብቻ ነው። እኔ ልጅሽ አይደለሁም። ቃላቱ ሹል ነበሩ። ከጀርባቸው ያለው ስሜት ደግሞ ይበልጥ የከፋ ነበር። ጠጋ ብሎ ምርኩዟን በእርግጫ መታው። ምርኩዟ አስፋልቱ ላይ የተንከባለለ ካጠገቧ በቆመው መኪና ስር ገባ። ግሎሪያ ተንገዳገደች። ያለ ምርኩዝ ሚዛኗን መጠበቅ ከባድ ነበር። በሙቀቱ መኪና ፊት ለፊት ተደግፋ በደረቷና በግራ እጇ ላይ የተሰማትን የህመም ስሜት በረጅሙ መተንፈስ አሳለፈችው። እባክህ ከ6 ቀናት በፊት የልብ ቀዶ ጥገና ተደርጎልኛል። ለረጅም ጊዜ መቆም አልችልም ስትል በሹክሹክታ ተማጸነች። እጆችሽን መኪና ላይ አድርጊ፣ እግሮችሽን ከፈት ከፈት አድርጊያቸው። መኮንን እየማልኩ ነው የምነግርህ፣ የእውነቴን ነው የምነግርህ፣ እባክህ። ሁሉም ሰው የሚለው ያንን ነው አላት። ከዕቃ መጫኛ ጋሪዎች አጠገብ የነበረ አንድ ወጣት ወደፊት አንድ እርምጃ ተራመደ። የአቅርቦት ሰራተኛ ልብስ የለበሰ ሲሆን የሚራራና የሚጨነቅ አይን ነበረው። ሄይ ወንድሜ፣ እሷ እኮ አረጋዊት ነች። መታወቂያዋን ብቻ ፈትሽ። 10 ሰከንድ ብቻ ነው የሚወስድብህ። ቦይድ ራሱን በቀስታ ዞር አደረገ። ወደ ኋላ ሂድ፣ ያለባለዛ አንተን የምትቀጥለው። የራስህን ጉዳይ ወቅ። ወጣቱ ቆመ። አልሄደም፣ ነገር ግን ወደፊትም አልቀረበም። ስልኩን ወደ ላይ ከፍ አደረገው። የቀጥታ ስርጭቱ ቀይ መብራት ጀመረ። የተመልካቹ ቁጥርም በፍጥነት መጨመር ጀመረ። 40 ተመልካች፣ 100፣ ከዛም በላይ። ግሎሪያ እጆቿን በመኪናው ላይ ዘረጋች። ብረቱ መዳፎቿን አቃጠላቸው። ራሷን አቀረቀረች። አንዲት የሸበተች የፀጉር ዘለላም በፊቷ ላይ ተዘረረች። መኪናዋ የኔ ናት እባክህ፣ በስሜ ነው የተመዘገበችው አለች። ለራሷ ለቆመችበት መኪና እንዲሁም
ለሚሰማ ሰው ሁሉ እያስተጋባች ግሎሪያ ሆሎዌይ ይባላል። እባካችሁን ሰሌዳውን ብቻ መርምሩት፣ ሁሉንም ነገር ይነግራችኋል። ቦይድ ግን ሰሌዳውን ሊመረምር አልፈቀደም። ይልቁኑ ካቴናውን ከቀበቶ ላይ መዘዘው። የካቴናው የብረት ድምፅ በገበያ ማዕከሉ የመኪና ማቆሚያ ስፍራ ውስጥ አስተጋባ። ሁሉም ሰው በመቶዎች ከሚቆጠሩ የቪዲዮ ምስሎች የሚያውቀው የአስፈሪ የብረት ድምፅ ያ ነበር። በዙሪያው የነበረው ሕዝብ ይበልጥ ተጠጋ። ስልኮችም ታሪክን ለመቅረጽ ተዘጋጁ። ፖሊሱ መኪና ሰርቀሻል ተብለሽ ስለተጠረጠርሽ በቁጥጥር ስር ውለሻል፣ እጆችሽን ወደ ኋላ አድርጊ አላት። እሷም ቁስል አለብኝ፣ እባክህ ወደ ኋላ አታድርግብኝ ስትል ለመነችው። እሱ ግን ልምላሜ ሳያይ አንጓን ይዞ በኃይል ወደ ታችና ወደ ኋላ አጎተተው። በዚህም ምክንያት ወደ መኪናው የፊት አካል እንድትደፋ ተገደደች። ግሎሪያ በህመም ተነፈሰች። ቆይቶ ለሚያሳፍራት ያህል ጥልቅ የሆነ የህመም ድምፅ ከጉረሯ ወጣ። እባክህ እያመመኝ ነው አለችው። እሱ ግን እረፊ፣ አርፈሽ ቁሚ ብዬሻለሁ፣ አትታገይ እያለ ለታዛቢው ህዝብና ለካሜራዎች በሚሰማ ከፍተኛ ድምፅ ይጮህ ነበር። ይህች አረፍተ ነገር የታሪኩን ገጽ ሙሉ በሙሉ የምትቀይር ነበረች። በኋላ ላይ ቪዲዮውን የሚያይ ማንኛውም ሰው ፖሊሱ አትታገይ፣ አትቃወሚ ሲል ሲሰማ ምናልባት በእርግጥም ተቃውማ ይሆን የሚል ጥርጣሬ በአእምሮ መፈጠሩ አይቀርም። እሷ ግን ምንም አልተቃወመችም። የመጀመሪያው ካቴና ተቆለፈ። በመቀጠል ሁለተኛውን እጇን ወደ መጀመሪያው ጎትቶ አገናኘው። ብርቱ በጣም ጠበቀባት። ቀጭኑን ቆዳዋን ሰንጥቆ ሲገባ ደማቅ የደም ጠብታ በብረቱ ላይ ታየ። ከዚህ በኋላ ግሎሪያ ምንም ድምፅ አላወጣችም። አይኖቿን ብቻ ጨፈነች። በዚህ መሃል ሁለተኛ የፖሊስ መኪና ወደ ስፍራው ደረሰች። ወጣት ፖሊስ ሊሳ የምትባል ከመኪናዋ ወርዳ ሁኔታውን በትዝብትና ባልተረጋጋ ስሜት ተከታተለች። አንዲት አሮጊት ሴት መኪና ላይ ተደፍታለች። ደም ይታያል። ምርኩዟም መሬት ላይ ወድቋል። ቤኔት ለመናገር አፏን ከፈተችና የቦይድን ፊት አይታ ዝምታ መረጠች። ከቆመው ሕዝብ አጠገብ እጆቿን ቀበቶ ላይ አድርጋ መመልከቱን ተያያዘችው። በግርግሩ መሃል የግሎሪያ ቦርሳ ከትከሻዋ ላይ ወድቆ መሬት ላይ ተዘረገፈ። የከንፈር ቀለም ተንከባለለ። ከሆስፒታል የተሰጣት የኪኒን ጠርሙስ ወጣ። እዛው መሬት ላይ ሁሉም ሰው በሚያየው ሁኔታ የታደሰው የመኪናው የባለቤትነት ማረጋገጫ ካርድ በግልጽ ይታይ ነበር። ግሎሪያ ሆሎዌይ የሚል ስም፣ የመኪና አይነት፣ የሰሌዳ ቁጥሩና አድራሻዋ በግልጽ በጥቁር ፊደላት ተጽፏል። በካቴና ከተያዘችው ሴት ጋር ሙሉ በሙሉ ይገጥማል። ስልክ ይዞ ይቀርጽ የነበረው ወጣት መጀመሪያ ተመለከተ። ስማ እዛኮ ስማ፣ ወረቀቶቹ እዚህ መሬት ላይ ናቸው፣ ለማየት እኮ ብዙ መልፋት አያስፈልግም ሲል ጮኸ። ቦይድ ወደ ታች ተመለከተ። እሱም አየው። ለአንድ ረጅም ሰከንድ ምርጫ ነበረው። ካርዱን አንስቶ ማንበብና አስከፊ ስህተት መስራቱን ሲረዳ የሚሰማውን የሊና ጸጸት መቀበል ይችል ነበር። ስህተቱንም ማስተካከል መጀመር ይችል ነበር። ነገር ግን ያንን ከማድረግ ይልቅ በጫማው ጫፍ ካርዱን ገፍቶ ከመኪናው ስር ወዳለው ጥላ ውስጥ ሰደደው። ልክ እንደ ምርኩዟ ሁሉ። ይህ ምንም አያረጋግጥም፣ ሰነዱም የተሰረቀ ሊሆን ይችላል። ሰዎች መኪና ሲሰርቁ ሰነዱንም አብረው ይሰርቃሉ አለ። ከተሰበሰበው ሕዝብ መሃል የሹክሹክታ ድምፅ ተሰማ። አንዳንዱ በሁኔታው ሲያዝን፣ ሌላው ደግሞ በሚያሳዝን ሁኔታ ይሳለቅ ነበር። አንድ ሰው በከፍተኛ ድምፅ ሳቀ። ያ ሳቅ መላውን ክስተት ለከሰዓት መዝናኛ የቀረበ ትዕይንት አስመሰለው። ግሎሪያን ከካቴናው ህመም ይልቅ ያ ሳቅ ይበልጥ አመማት። እሷ እንደ አውሮፓውያን አቆጣጠር በ1968 የ10 ዓመት ልጅ ሳለች የእናቷን እጅ ይዛ በሰላማዊ ሰልፍ የተጓዘች፣ ከምግብ ቤቶች የተባረረች፣ ባለቤቷን ቀብራ ልጇን በሌሊት ቢሮችን በማጽዳት ባገኘችው ገቢ ብቻዋን ያሳደገች ሴት ናት። መኖሪያዋ ሊሆን የማይችሉ ሰማያዊ ጠቀስ ህንጻዎች እያጸዳች ማህበረሰቡ ውስጥ ክብር ያላት ሰው መሆኗን ለማሳየት ለ60 ዓመታት በሺዎች የሚቆጠሩ ውርደቶችን ተቋቁማለች። አሁን ግን በዚህ ፀሐያማ ቀን የገዛችው ኮክ መሬት ላይ ተበታትኖ እያለ አንድ እንግዳ ሰው በ90 ሰከንድ ውስጥ ያን ሁሉ ታሪኳን ከንቱ አደረገው። እንደኔ ያለሽ ሴት እንዲህ አይነት መኪና ሊኖራት አይችልም ብለህ ታስባለህ? አለችው በዝቅተኛ ድምፅ። ቦይድም አሽሟጦ
ይህ መኪና በህይወትሽ ሙሉ ካየሹ ገንዘብ በላይ እንደሚያወጣ አውቃለሁ አላት። የኔን ህይወት አታውቀውም ስትለው የአንቺን አይነቶች አውቃቸዋለሁ ሲል መለሰላት። የኔን አይነቶች? የአንቺን አይነቶች የሚለውን ቃል ደገመችው። ምን አይነት ማለት ነው? እሱ ግን አልመለሰላትም። እጇን ይዞ እንደ አዳኝና አድኖ ያመጣውን ነገር እንደሚያሳይ ሰው ፊቷን ወደ ህዝቡ አዞራት። ስልኮችም ይህንን ምስል ይቀርጹ ጀመር። አንዲት አሮጊት ሴት በካቴና ታስራ አንጓ ላይ ደም እየፈሰሰ ምርኩዝ አጥታ እየተንገደገደች ለመቆም ስትታገል ደረቷ በከፍተኛ ሁኔታ ይረገብ ነበር። ተራመጂ አላት። ለመራመድ ስትሞክር ጉልበቶቿ ከዷት። አልችልም፣ ልቤን እያመመኝ ነው፣ እባክህ ልቀመጥ ስትል ተማጸነች። መኪናው ውስጥ ትቀመጫለሽ፣ ተራመጂ አላት። እወድቃለሁ አለችው። በእርግጥም ወደቀች። እጆቿ ወደ ኋላ ስለታሰሩ ራሷን መደገፍ አልቻለችም። በጉልበቷ መሬት ላይ ተንከባለለች። ውድቀቱ መላ አካሏን ስላናጋው ከጉሮሮዋ የወጣው ህመም ጩኸት በአቅራቢያው ባሉ ሱቆች መስታወት ላይ አስተጋባ። ቦይድ ግን ከመደገፍ ይልቅ ህዝቡን እያየ ራሱን ነቀነቀ። ልክ እንዳሳዘነችው ሁሉ ሁልጊዜ ያደርጉታል። ሆን ብለው ራሳቸውን ያቆስላሉ፣ ትዕይንት ይፈጥራሉ። ለካሜራ እኮ ነው የሚጫወቱት አለ። ወደ ጆሮዋ ጠጋ ብሎ ማይክሮፎኖች በማይሰሙት ዝቅተኛ ድምፅ ተነሺ፣ እዚህ ማንም አያምንሽም አላት። ካሜራዎች ግን ሁሉንም ነገር መዝግቦታል። የ68 ዓመቷ አሮጊት መሬት ላይ ተንበርክካ አንጓ ላይ ደም እየፈሰሰ የኪኒን ጠርሙሷና ምርኩዟ ተጥለው እና የባለቤትነት ካርዷ ከመኪና ስር ወድቆ ሲያንጸባርቅ በግልጽ አሳይተዋል። የተበተኑትና የቆሰሉት ኮኮችም አንድ ባንድ ወደ ፍሳሽ ማስወገጃው ሲንከባለሉ ተቀርጸዋል። ያልተቀረጹት ነገር ቢኖር የሷን እውነተኛ ማንነት ብቻ ነበር። ለመሆኑ እሷ ማነች? በአቅራቢያው ካለ መኪና አጠገብ ቆማ የነበረችው ካረን ዊትፊልድ እጆቿን አጣጥፋ በፈገግታ ትመለከት ነበር። ነገሩ እንዲሳካል ብላ አልገመተችም። የፈለገችው አሮጊቷ ከዚህ ስፍራ እንድትጠፋ ብቻ ነበር። ምን አይነት ትልቅ መዘዝ እንደጠራችና ነገሩ እንዴት ወደ እሷ ተመልሶ እንደሚመጣ ገና አልገባትም ነበር። ከፊት ለፊት የነበረች አንዲት ሴት እጇን አፏ ላይ ጭና አንድ ሰው እኮ መፍትሄ መፈለግ አለበት ስትል ለጓደኛዋ በሹክሹክታ ተናገረች። ነገር ግን ለፖሊሱ አልነገረችውም። ካለችበትም ፍንክች አላለችም። የሰው ልጅ ባህሪ እንዲህ ነው። ሁሉም ሰው ሌላ ሰው እንዲጀምር ይጠይቃል፣ ሌላ ሰው እንዲጀምር ይጠብቃል። በዚህ ምክንያት ማንም ሳይጀምር ይቀራል። ግሎሪያ እዛው እንደተንበረከከች ትንፋሿን ትሰበስብ ነበር። የቀዶ ጥገና ሐኪሙ ልብሽ ላይ ምንም አይነት ጫና መፍጠር የለብሽም ያላት ትዝ አላት። በዚህ ሁኔታ ውስጥ ሆና ልትስቅ ምንም አልቀራትም። በሌሊት ስራ ባገኘችው ገቢ ስላሳደገችው ልጇ አሰበች። ከ30 ዓመታት በፊት በብርድ ቢሮ ውስጥ ተንበርክካ ስትሰራ ልጇ እሷ ካየችው የተሻለና ፍትሃዊ በሆነ ዓለም ውስጥ እንዲያድግ ለራሷ የገባችውን ቃል አስታወሰች። ይህንን ታምን ነበር። ዛሬም ቢሆን ታምናለች። ፖሊሱ አለችው። ድምጿ አሁን ከመቼውም ጊዜ በላይ የተረጋጋ ነበር። አንድ ስልክ መደወል እፈልጋለሁ። ቦይድ እየሳቀ ጣቢያ ስንደርስ ትደውያለሽ አላት። እሷ ግን አይ አሁን ነው መደወል የምፈልገው፣ አንድ ጥሪ ብቻ አለችው። በድምጿ ውስጥ የነበረው በራስ መተማመን ጥቂት ሰዎች ከስልካቸው ቀና ብለው እንዲያዩዋት አደረገ። ይሄ የጥፋተኛ ሴት ድምጽ አልነበረም። የፈራችም አትመስልም። የተረጋጋችና እርግጠኛ የሆነች ሴት ነች። የትኛውን ቁጥር እንደምትደውልና ጥሪው ሲነሳ ምን እንደሚፈጠር በትክክል የምታውቅ ሴት ድምጽ። ቦይድ ግን ይሄ አልገደደውም። እየጎተተ አነሳትና ወደ ፖሊስ መኪናው እየመራት ራሱን ተከላካይና ጀግና አድርጎ የሚያቀርብበትን ሪፖርት በአእምሮ ያዘጋጅ ነበር። በህይወት ውስጥ ትልቁና ወሳኙ ጥሪ በሱ ላይ ሊደውል መሆኑን አላወቀም ነበር። ህዝቡ መቅረጹን ቀጥሏል። ከ2 ማይል ርቀት ላይ ባለው የካውንቲው ዋና ህንጻ የመጨረሻ ፎቅ ላይ ማዕረግና ባጅ በተለጠፈበት በር በስተጀርባ ስልክ መጮህ ጀመረ። ቦይድ የመኪናውን በር ከፍቶ ግሎሪያን ወደ ውስጥ ገፋት። እንድትጠነቀቅ ጊዜ እንኳን ሳይሰጣት እጁን ትከሻዋ ላይ አድርጎ ወደ ኋላ ወንበር ካስገባት በኋላ በሩን ዘጋው። መኪናው ጠዋቱን ሙሉ በፀሐይ ሲበስል የዋለ በመሆኑ ውስጡ ያለው አየር በጣም ሙቅና ትንፋሽ የሚያሳጥር ነበር። እባክህ እዚህ ውስጥ በጣም ሙቅ ነው፣ ልቤን እያመመኝ ነው፣ አየር ያስፈልገኛል አለችው በመስታወት በኩል እያየች።
እሱ ግን አልመለሰላትም። ጉዳዩ እንዳበቃ በመቁጠር ፊቱን ወደ ህዝቡ አዞረ። አሳዛኝ አይኖች ያሉት ዕቃ አራጋፊው ወጣት ስልኩን ወደ ሁኔታው አቅንቶ ሁሉንም ቀርጬዋለሁ፣ ግማሹን ለፖሊሱ ግማሹን ደግሞ በቀጥታ ስርጭት ለሚያዩት በሺዎች ለሚቆጠሩ ሰዎች፣ ሁሉም ሰው አይቷል። ሰነዶቹ እዚያው ነበሩ። አንተ ግን ወደ መኪናው ስር ረገጥካቸው ሲል ጮኸ። ቦይድም ያንን ቪዲዮ አጥፋው አለው። ወጣቱም ይሄ የህዝብ ቦታ ነው አላጠፋውም ሲል መለሰ። ቦይድም ካላጠፋው የሚይዝበትን ምክንያት ፈልጋለሁ አለው። የወጣቱ ፊት ተቀያየረ፣ እጁም ተንቀጠቀጠ። ስልኩን ጥቂት ዝቅ አደረገ። ነገር ግን በጀርባ ወንበር ያለችውን አሮጊት አስቦ እንደገና ከፍ አደረገው። ይህ በዚህ ስፍራ የታየ ትልቅ የጀግንነት ተግባር ነበር። ሆኖም ክፋቱን ለማስቆም በጣም የራቀ ስልክ ብቻ ነበር። ህዝቡ መበተን ጀመረ። ሊያዩ የመጡትን አይተዋል። ጥቂቶቹ ወደ ሱቃቸው ተመለሱ፣ ሌሎች መቅረጻቸውን ቀጠሉ። ነገር ግን ሁኔታው ከቁጣ ወደ መታከት ተቀይሯል። የሆነ ነገር መበላሸቱን እያወቁ የነሱ ጉዳይ እንዳልሆነ የወሰኑ ሰዎች ስሜት። በእነዚህ ሀፍታዎች ውስጥ በጣም ጨካኙ ነገር ያ አንድ ጨካኝ ሰው ሳይሆን ዝምታን የመረጡት እነዛ 40 ሰዎች ነበሩ። በመኪናው ውስጥ የግሎሪያ አካል እየተቃጠለ መጣ። ግንባሯ ላይ ላብ ተንጠባጥቦ ወደ አይኖቿ ገባ። ደረቷ ላይ ያለው ህመም አሁን እየጠነከረና እየተስፋፋ መጣ። ልክ እንደ እጅ ጨብጦ እንደሚይዙት ሁሉ ትንፋሿ እያጠረ የዓለም ገጽታ እየፈዘዘባት ሄደ። ፖሊስ አለችው በደካማ ድምፅ። እባክህ የሆነ ችግር አለ፣ ደረቴን። ቦይድ በመስኮቱ በኩል ዞር ብሎ አያት። ፊቷ የገረጣ ሴት ወንበሩ ላይ ተደፍታ ተመለከተ። እሱ ቀድሞውኑ ሊያይ የፈለገውን ነገር ስለወሰነ ትወና ነው አለ። ለቤኔትም ደህና ናት፣ ሁልጊዜ ካቴና ሲገባባቸው መሞት ያምራቸዋል፣ ይሄ የተለመደ ድራማ ነው አላት። ቤኔት መስኮቱን ተመለከተች። እሷ ግን ይህንን 20 ጊዜ ያላየችው። በስራ ላይ የቆየችው 8 ወር ብቻ ሲሆን ያየችው ነገር ግን ድራማ አልነበረም፣ በእርግጥ የተቸገረች አሮጊት ሴት እንጂ። ትራቨስ አለችው በቀስታ። መልኳ ጥሩ አይደለም፣ የተያዘች ሰው አትመስልም፣ ቢያንስ ማየት አለብን። ቦይድ ግን ስሟን ጠርቶ ንግግሯን አቋረጣት። እዚህ ቦታ ላይ በደረጃ በልጥሻለሁ፣ ዝም በይ። እሷም ዝም አለች። ይህ ሁኔታ ከጊዜ በኋላ ማታ ማታ እንቅልፍ አሳጥቶ የሚረብሻት ትልቅ ጸጸት ሆነ። በውስጧ ስህተት መሆኑን እያወቀች እርምጃ መውሰድ በሚገባት ሰዓት ድምፁ ከፍ ባለው ሰው ትዕዛዝ እጆቿን አጣጥፋ ዝም ማለቷ ይቆጫታል። የሷ ዝምታ በዛ አካባቢ ካሉ ሌሎች ዝምታዎች ጋር ተቀላቀለ። በአንድነትም በግሎሪያ ሆሊዌይ ዙሪያ ግንብ ሰርተው አሸጓት። አሁን ማግለሉ ሙሉ በሙሉ ተጠናቋል። ምርኩዟ ከመኪናው ስር ወድቋል። ሰነዶቿ በጨለማ ተውጠዋል። ለሷ የሚሟገተው ብቸኛ ሰው 20 እርምጃ ርቆ ከስልክ በስተጀርባ ቆሟል። መድኃኒቷ አስፋልቷ ላይ ተንከባሎ ሄዷል። ግሎሪያ ጉንጯን ከጋለው የመኪና መስታወት ጋር አስጠግታ አይኖቿን ጨፈነች። እንዲታደጋት አልጸለየችም። ከማያውቋት ሰዎች እርዳታ የመጠበቅን ነገር ከተወች ቆይታለች። ይልቁንም በተጨፈኑት አይኖቿ በስተጀርባ ባለው ጨለማ ውስጥ ሁሉንም ነገር ከተቀማ ሰው የሚጠበቀውን ብቸኛ ነገር አደረገች። ማንነቷን አስታወሰች። እሷ ግሎሪያ ሆሊዌይ ናት። ይህ ሰው ስሟን ባያነበውም እንኳን ስም አላት። የሚወዳት ልጅ አላት። ከራሷ የልደት ቀን በላይ ጠንቅቃ የምታውቀው ባለ 10 አሃዝ ስልክ ቁጥር አላት። በዛ ስልክ መስመር ማዶ ደግሞ በዚህ አውራጃ ውስጥ ወደ የትኛውም ክፍል ገብቶ ትዕዛዝ መስጠትና መደመጥ የሚችል በዚህ ምድር ላይ የምታምነው ብቸኛ ሰው አለ። አይኖቿን ከፈተች። ስልክ መደወል ፈልጋለሁ አለች። በዚህ ጊዜ ድምጿን ከፍ አድርጋ በግልጽ መብቴን አውቃለሁ፣ የአንድ ስልክ ጥሪ መብት አለኝ፣ አሁኑኑ ፈልጋለሁ። ቦይድ ወደ ጣቢያው ለመሄድ እንኳን አልዞረም። እስከ ጣቢያው ላይ ደርስ ይችላል። ያለምንም ድራማ በግልጽ ተናገረችው። ንግግሯ ልብ እንዲነካ ያደረገው ይሄ ነበር። ለመደወል ካልፈቀድክልኝ እዚህ ያለው ሰው ሁሉ የልብ ህመም እያመማት ላለች ሴት የህክምና እርዳታና የስልክ ጥሪ ስትከለክል ባይኑ ያያል። ካሜራዎቹን ልጄ ምን ያህል እንደበዙ ተመልከት። ለመጀመሪያ ጊዜ ቦይድ አመነታ። ይህ የሆነው ግን ከርህራሄ ሳይሆን ከስሌት የመነጨ ነበር።
ስልኮቹ አሁንም እየቀረጹ ነበር። ምንም እንኳን እሱ ማየት ባይችልም የቀጥታ ስርጭቱን የሚከታተሉ ሰዎች ቁጥር ከ11,000 አልፏል። በዚህ መሃል የተንቀሳቀሰችው ቤኔት ነበረች። ቦይድ ሊያስቆማት ከመቻሉ በፊት ወደ መኪናው ተሻግራ በሩን ከፈተችና ከግሎሪያ እኩል ቁጭ አለች። በቅርብ ስታያት የአሮጊቷ ሴት ህመም የማይካድ ነበር። ላቡ፣ የፊቷ መገርጣት፣ የትንፋሿ መቆራረጥ። እመቤቴ አለች ቤኔት በለስላሳ ድምፅ። ልንደውልለት የሚገባ ሰው አለ? ቤተሰብ ወይ ጠበቃ? ግሎሪያ ራሷን አዞረች። አይኖቿ አሁንም ቢሆኑ የረጉና ደጎች ነበሩ። አዎ ስትል በሹክሹክታ መለሰች። አለ። ቁጥሩ ስንት ነው? ግሎሪያ ነገረቻት። 10 አሃዞች ቀስ ብላና እርግጠኛ ሆና ተናገረች። የግሎሪያ እጆች አሁንም በካቴናው የፍጤ ታስሮ ስለነበር ቤኔት ቁጥሩን በራሷ ስልክ መታችሁ። ቁጥሩን አታውቀውም ነበር። የመደወያውን ቁልፍ ተጭና ስልኩን ወደ አሮጊቷ ጆሮ አስጠጋችሁ። በአንድ ጊዜ ጠራ። ከጀርባው ቦይድ አፌዘ። ለማን ነው የምትደውዩ? ለሶሻል ወርከሯ። 2 ጊዜ ጠራ። ዕቃ አድራሹ ሰውዬ ስልኩን እንደያዘ ጠጋ አለ። ለምን እንደሆነ ባያውቅም የአየሩ ሁኔታ እንደተለወጠ ተሰምቶታል። ለ3ኛ ጊዜ ጠራ። ከዛም በሌላኛው ወገን በኩል ስልኩ ተነሳ። የአንድ ወንድ ድምፅ ተሰማ። ሞቅ ያለና በስራ የተጠመደ። በዛ ከሰዓት በኋላ 100 የሚሆኑ የሚሰራቸው ነገሮች እንዳሉ ሰው ድምፅ። ሆልዌይ። ግሎሪያ አይኖቿን ጨፈነች። በዛ ቀን ለመጀመሪያ ጊዜ ድምጿ ተሰበረ። ናታን አለች። ልጄ፣ እናት ነኝ። እንድትመጣ እፈልጋለሁ። የቤኔት ፊት ተለወጠ። ምክንያቱም ያንን ስም ታውቀዋለች። በፖሊስ ሰራዊት ውስጥ ያለ እያንዳንዱ ሰው ያንን ስም ያውቀዋል። በምትቀበላቸው ማስታወሻዎች ሁሉ የላይኛው ክፍል ላይ የሰፈረ ስም ነው። በፎቅ ላይ ባለው ዋና ቢሮ በር ላይ ያለ ስም ነው። ትከሻቸውን ቀጥ አድርገውና ድምጻቸውን ዝቅ አድርገው የሚጠሩት ስም ነው። ሆልዌይ። ስልኩን አሁንም ባሮጊቷ ጆሮ ላይ እንዳስጠጋች ቀስ ብላ ወደ ቦይድ ዞረች። ልክ ከግሎሪያ ፊት ደም እንደኮበለለ ሁሉ ከሷ ፊት ቀለም ጠፋ። ትራቨስ አለች በለስላሳ ድምፅ። ትራቨስ። የአባቷ ስም ማን ነው? ነገር ግን ቦይድ እየሰማ አልነበረም። ከሰዓቱ የብርሃን ጨረር ሰማያዊና ቀይ መብራት ወደ ጀመረበት ወደ አውቶቡስ ማቆሚያው ጫፍ ትኩር ብሎ ይመለከት ነበር። አንድ መኪና ብቻ ሳይሆን 3 መኪናዎች ከዋናው መንገድ በፍጥነት ተከታትለው እየታጠፉ ነበር። በአውራጃው ውስጥ በጣም አስፈላጊው ሰው ሲጓዝ ኮንቮይ እንደሚንቀሳቀሰው ሁሉ 3 ተሽከርካሪዎች መውጫውን በመዝጋት አደባባዩ ላይ በጥብቅ ቅስት ቆሙ። በሮቹ ተከፈቱ። ፖሊሶች ወጡ። ነገር ግን እንደ ስርቆት ወንጀል ፈጻሚን ለመያዝ እንደሚሮጡ ሰዎች አልነበሩም። እንደ አጃቢዎች ነበሩ የሚንቀሳቀሱት፣ ቦታውን እያስከፈቱ አይኖቻቸው በአንድ ነገር ላይ ብቻ፣ ማለትም በመሃል ላይ ስላለችው ሴት እየፈለጉ ነበር። ከፊት ካለው መኪና አንድ ሰው ወጣ። ረጅም፣ ትከሻው ሰፊ የሆነ በካባው ላይ ብርማ ምልክት ያለበት ንጹህ ዩኒፎርም የለበሰ ሰው። መጀመሪያ ላይ ምንም አይነት የስሜት መግለጫ አልታየበትም። እስካላየው ድረስ ማመን አሻፈረኝ ላለ ሰው የሚሆን የረጋ ትኩረት ብቻ ነበር። ህዝቡ ሳይጠየቅ መንገድ ከፈተለት። አየሩ እንኳን ወደ ጎን ያለፈ ይመስል ነበር። አደባባዩን አንድ ጊዜ አማተረ። የተበተኑትን ሸቀጦች፣ ከመኪናው ስር ያለውን ምርኩዝ፣ የኋላ በሩ የተከፈተውን የጥበቃ መኪና። ከዛም እሷን አያት። ለሰከንድ ያህል የፖሊስ አዛዥ ናታን ሆልዌይ ጨርሶ አልተንቀሳቀሰም። ያ ዝም ብሎ የነበረው ፊቱ ግንብ ከመፍረሱ በፊት እንደሚሰነጣጠቅ ሁሉ ቀስ እያለ ተለወጠ። የእናቱን የእጅ አንጓ ላይ ያለውን ደም አየ። የፊቷን መገርጣት አየ። ካቴናውን አየ። እናት የሚለው ቃል ከውስጡ ወጣ። እናቴ። የተሰበረና ትንሽ ድምፅ፣ እንደዛ ካለ ሰው ማንም የማይጠብቀው ድምፅ። ከዛም ሮጠ። አደባባዩን በጥቂት ረጅም እርምጃዎች አቋርጦ ተንበረከከ። በዛ በጋለ አስፋልት ላይ ከሷ አጠገብ በሁለቱም ጉልበቶቹ ወደቀ። በካባው ላይ ያለው ብርማ ምልክት አብረቀረቀ። ፊቷን ልክ እንደ መስታወት አድርጎ በእጆቹ ያዛት። እናቴ፣ እናቴ፣ መጥቻለሁ። እዚህ ነኝ፣ እኔ ነኝ እናቴ። ናታን ስትል ተነፈሰች። መጣ? በርግጥ እንጂ መጥቻለሁ። ድምፁ ተንቀጠቀጠ። ማን ነው ያደረገው? ማን ነው ያስረብሽ? መልስ አልጠበቀም። ከበስተጀርባው እጁን ሰዶ ካቴናውን አገኘው። እጆቹም ቆሙ። በጣም ጠብቀው ነበር። አቁስለዋታል። አንድ ሰው እናቱ ሌላ ሰው በፈጠረው ቁስል ስትደማ ያየበትን ቅጽበት መቼም አይረሳው። ቁልፉን አለ።
ድምፁ ሙሉ በሙሉ ተለውጦ አሁን ዝቅ ያለና ቀዝቃዛ ነበር። በዛ ጸጥ ባለ አደባባይ እንደ ቢላዋ ሹል ሆኖ ተሰማ። ማን ያሰራት? ቁልፉን አሁኑኑ እፈልጋለሁ። ማንም አልተንቀሳቀሰም። ቁልፉስ? ድጋሜ ተናገረ። ኦፊሰር ቤኔት ወገቧ ላይ እየዳሰሰች ተሻግራ በሚንቀጠቀጡ እጆቿ ካቴናውን ፈታችው። ከግሎሪያ የእጅ አንጓ ላይ ሲወልቅ በስራቸው ላይ ያሉት ምልክቶች ጥልቅ ቀይና ደም ያዘሉ ነበር። ናታን እጆቿን በራሱ እጆች ውስጥ ቀስ አድርጎ ያዛቸው። ህዝቡም ሆኑ እነዛ ስልኮች በሙሉ የአውራጃው ፖሊስ አዛዥ የእናቱን የቆሰሉ እጆች ወደ ከንፈሮቹ ያስጠጋበትን ያንን ትክክለኛ ቅጽበት በስልካቸው ቀረጹ። አደባባዩ ሙሉ በሙሉ ጸጥ አለ። የቀጥታ ስርጭቱን የሚከታተሉ 11,000 ሰዎችም እንዲሁ ጸጥ አሉ። የቀጥታ ስርጭት ጸጥ ማለት የሚችል ከሆነ አስተያየቶቹ እየቀነሱ ከዛም እየቆሙ ከዛም በአንድ ጊዜ በድንጋጤ ስሜት እየተሞሉ መጡ። ቦይድ 10 እርምጃ ርቆ ደንግጦ ቆሞ ነበር። አምሮ በጣም በፍጥነት እያሰላሰለ ቢሆንም ወደ መልካም ቦታ ግን ሊያደርሰው አልቻለም። የተጠርጣሪውን መገለጫ በራሱ ግምቶች ሁሉ መዝኖት ነበር። ነገር ግን ከነዛ ግምቶች ውስጥ አንዱም ይህንን አላካተተም። አፉን ከፈተ። ጌታዬ፣ እኔ ጥሪ ደርሶኝ ነበር። የጦር መሳሪያ ስርቆት አላወቅኩም። ናታን ወደ እግሩ ቆመ። ይህንን ያደረገው ቀስ ብሎ ነበር። ያ ዝግታው ከማንኛውም ድንገተኛ እንቅስቃሴ በላይ የከፋ ነበር። ዞሮ ኦፊሰር ትራቪስ ቦይድን ተመለከተው። ለረጅም ጊዜ ምንም አልተናገረም። ዝም ብሎ ተመለከተው። ልክ ለመረዳት የምትፈልገውን ነገር እንደምትመለከተው አይነት እይታ። ስሟ አለ ናታን በጸጥታ። ግሎሪያ ሆልዌይ ይባላል። ቦይድ ምራቁን ዋጠ። በደንብ ስማኝ አለው። እሷ ክሪስተን ጎዳና ላይ ባለ አንድ መኝታ ቤት አፓርታማ ውስጥ ብቻዋን ያሳደገች። እንዴት እንዳሳደገች ታውቃለህ? ቦይድ ምንም አላለም። ማታ ማታ ቢሮዎችን ታጸዳ ነበር። በቀን ስራዋን ከሰራች በኋላ እኔ የሚመጥን የጫማና የትምህርት ቤት መጽሐፍት እንዲኖር ስትል በከተማው መሃል ያሉ ህንጻዎችን የእብነ በረዶ ወለል ታጸዳ ነበር። ከጠዋቱ 8 ሰዓት ላይ ወገቧ ጎብጦ እጆቿ እየተንቀጠቀጡ ወደ ቤት ትመለስ ነበር። አንድም ቀን ግን ስታለቅስ እንዳለ ያድርጋኛለች። በዚያ የነበረው ህዝብ ትንፋሹን ዋጠ። ናታን ንግግሩን ቀጠለ። ድምፁ እንደገና ሊሰበር ተቃረበ። ያ መኪና የሷ ሊሆን አይችልም ብለ የወሰንክበት መኪና እኔ ነኝ የገዛውላት። ከ2 ዓመት በፊት የፖሊስ አዛዥ ሲሆን መጀመሪያ ያደረኩት ነገር እናቴን ማንም ሰው ዝቅ አድርጎ ሊያያት በማይችልበት መኪና ውስጥ ማስቀመጥ ነበር። ለ40 ዓመታት ያህል እንደዚህ ላሉ ሰዎች ሳትታይ ኖራለች። ካሁን በኋላ ግን በፍጹም አይሆንም አልኳት። መሬት ላይ አሁንም በጥላው ስር ወድቆ ወደ ነበረው የመኪናው ባለቤትነት ማረጋገጫ ካርድና ወደ ማርሴዲሱ ተመለከተ። በፍጹም አይሆንም ሲል ደገመው። ይህንን የነገርኳት። ዛሬ ግን በአንድ ሰው የቆዳ ቀለምና በመኪናዋ ዋጋ ምክንያት ወንጀለኛ ተደርጋ ስትፈረጅ ኮክ እንኳን መግዛት አልቻለችም። ጌታዬ፣ ከመግለጫው ጋር ይመሳሰል ነበር። የናታን አይኖች ወደሱ ተመለሱ። በእድሜ የገፉ ጥቁር ሴት። መግለጫው እሱ ነበር። ይሄ ደግሞ ለአንተ በቂ ነበር። ታርጋውን አላረጋገጥክም። እግር ስር ወርቆ የነበረውን ማረጋገጫ አላነበብክም። አንድ ሰው እንደነገረ ከሆነ ደግሞ መኪናው ስር ረግጠህ አስገብተዋል። የቦይድ ፊት እንደ ወረቀት ነጭ ሆነ። እዚህ የቀጥታ ስርጭት አለ ናታን። 11,000 ህዝብና የሰውነት ካሜራዎች፣ ያንተና የኦፊሰር ቤኔት። ስለዚህ ከአንድ ሰዓት በኋላ እዚህ የተከሰተውን እያንዳንዱን ሰከንድ እመለከታለሁ። ለእናቴ የተናገርከውን እያንዳንዱን ቃል ያለው ምን እንደማያስቀድም የምታውቅ ይመስለኛል። በዚህ ጊዜ ግሎሪያ ተናገረች። ናታን ወዲያውኑ ወደሷ ዙሮ አጠገቧ ተንበረከከ። ያዛኝነቱ ግርማ ጠፍቶ የልጅነት ስሜቱ በአንድ ቃል ውስጥ ተመለሰ። አታድርገው እባክህ አለችው በለስላሳ ድምጽ። እሱን ስትመስል ማየት አልፈልግም። መጀመሪያ አግዘኝና ልነሳ። ኮኬች በሙሉ መሬት ላይ ተበትነዋል። በህዝቡ መካከል በከፊል ሳቅ፣ በከፊል ደግሞ ስቅስቅ ያለ ለቅሶ ድምጽ ተሰማ። ናታን ትንፋሹን ለቀቀ። በትከሻው ላይ የነበረው ውጥረትም ላላ አለ።
እጁን ከሷ ስር አሳልፎ ቀስ አድርጎ በከፍተኛ ጥንቃቄ ሙሉ ክብደቷን በመሸከም አነሳት። ምርኩዟን የሚያቀብላት ሰው አለ። የአምቡላንስ ሰራተኞችንም ጥሩ። ከ6 ቀናት በፊት የልብ ቀዶ ጥገና ተደርጎላት ነበር። አሁን ደግሞ በዚህ በጋለ አስፋልት ላይ በፀሐይ ስር ተንበርክካ ቆይታለች። በመጨረሻዎቹ ቃላት ላይ ድምፁ ጠንከር ሲል 3 ፖሊሶች በአንድ ጊዜ ተንቀሳቀሱ። ያ ደግ አይኖች ያሉት ዕቃ አድራሽ ወጣት ወደፊት በመንደርደር ምርኩዟን ከመኪናው ስር አውጥቶ ለግሎሪያ ባዶ እጅ ያቀበላት። ይሄው መቤቴ አግኝቼዋለሁ። እሷም ተመለከተችው። በጥልቀት ተመልክታ እጁን ጨመቅ አደረገችው። ሌላው ሰው ሁሉ ዝም ሲል መናገር ግን የቀጠልከው አንተ ብቻ ነህ አለችው። ሌሎች ዝም ባሉበት ድምፅህን ሰማ ነበር። አመሰግናለሁ ልጄ። የወጣቱ አይኖች በእንባ ተሞሉ። መናገር ስላቃተው ራሱን ብቻ ባወንታ ነቀነቀ። ናታን ይህንን አስተዋለ። ወደ ህዝቡና ወደ ተነሱት ስልኮች ዞረ። ይሄ ወጣት አለ ጣቱን እየጠቆመ በዚህ ማኪና ማቆሚያ ቦታ ውስጥ ድምፁን ያሰማ ብቸኛ ሰው ነበር። አብዛኞቻችሁ ዝም ብላችሁ ስትመለከቱ እሱ ግን ተናገረ። ልታደርጉት የምትችሉት ምንም ነገር እንዳልነበረ ለራሳችሁ በምትነግሩበት በሚቀጥለው ጊዜ ይህንን አስታውሱ። ከዛም ወደ ቦይድ ዞረ። ድምፁም ወደ ለስላሳ ስሜት ወረደ። ይህ ደግሞ ከሁሉም በላይ የሚያስፈራ ነገር ነበር። ኦፊሰር ቦይድ፣ መሳሪያንና የፖሊስ መለያ ያለው ኦፊሰር ቤኔት አስረክብ። ከአሁኑ ሰዓት ጀምሮ ከስራ ታግዳል። ይህም ከመጠን በላይ ኃይል የመጠቀም ህገወጥ ስርዓትና የልብ ቀዶ ጥገና ተደርጎላት በማገገም ላይ ያለች የ68 ዓመት አሮጊትን የመደብደብ ወንጀል ሙሉ ምርመራ እስኪጠናቀቅ ድረስ ይቆያል። ቦይድ የፖሊስ መለያውን ሲፈታ እጆቹ ይንቀጠቀጡ ነበር። ጌታዬ እባክዎ ቤተሰብ አለኝ። ስተት ሰርቻለሁ። ስተት እኮ ነው። ናታን እይታውን አላገላበጠም። እናቴም አንድ ጊዜ ስተት ሰርታ ነበር። ጠንክራ ከሰራችና በታማኝነት ከኖረች ዓለም እንደ ሰው ያያታል ብላ አምና ነበር። አንተ ለዛ ስተት የሚከፈለውን ዋጋ ማረጋገጫ ነህ። መለያውን ተቀበለው። ላፍታ በዘንባባው ላይ ያዘው። ይቺ ትንሽ የብረት ቁራጭ ለአንድ ሰው አንዲትን አሮጊት በጉልበቷ እንድትንበረከክ ስልጣን ሰጥታው ነበር። ከአደባባዩ ጫፍ ላይ ካረን ዊትፊልድ ስልኩን የደወለችው እሷ መሆኗን ማንም እንዳያስታውሳት ተስፋ በማድረግ በጣም በጸጥታ ወደ መኪናዋ ወደ ኋላ ያፈገፈገች ነበር። ነገር ግን የዕቃ አድራሹ ወጣት ካሜራ እሷንም ይዟት ነበር፣ ፈገግታዋን ጭምር። ያቺ ሴት እንዳትሄድ አለ ናታን ድምፁን እንኳን ሳይጨምር። በዛ ግራጫ መኪና አጠገብ ያለችው ስልኩን የደወለችው እሷ ናት። በህይወቷ አውርታው ለማታውቀው ሰው ምን እንደነገረችው ማወቅ ፈልጋለሁ። 2 ፖሊሶች ወደ ካረን ተንቀሳቀሱ። ፊቷ ተጨማደደ። በዛ ሁሉ መሃል ግን ግሎሪያ ሆልዌይ በመጨረሻ በራሷ እግር ላይ ቆመች። በምርኩዟና በልጇ ላይ እየተደገፈች ኮኮቹ እግሯ ስር ወድቀው በፀሐዩ ፊቷን እያሞቃት ውድቀቷን ወደ ተመለከተው ህዝብ ትኩር ብላ አየችና ምንም አልተናገረችም። ፈገግም አላለችም፣ ግን ቆማ ነበር። የአምቡላንስ ሰራተኞች በ4 ደቂቃ ውስጥ ደረሱ። ግሎሪያ ብትቃወምም ቀስ አድርገው በጋሪ ላይ ያስገቧት። የደማውን የእጅ አንጓዋን አሰሩላት እና የልብ ምት መከታተያ በጣቷ ላይ ያደረጉላት። ቁጥሮቹ ጥቁር አልነበሩም። የደም ግፊቷ በከፍተኛ ሁኔታ ጨምሮ ነበር። የልብ ምቷም ተዛብቷል። ዋናው የሕክምና ባለሙያ የካቴናውን ምልክት ጥልቀት ሲያይ መንጋጋው ተቆለፈ። እንዴት እንደዚህ ታስራታለህ? እንደዚህ ታስራ ምን ያህል ቆየች? ሲል ጠየቀ። 20 ደቂቃ አለች ቤኔት በጸጥታ፣ ምናልባትም ከዛ በላይ። የሕክምና ባለሙያው ቦይድን ተመለከተው። ምንም አላለም፣ ማለትም አያስፈልገውም ነበር። ናታን ከናቱ ጎን አልተለየም። አንዱን እጇን ይዞ ነበር። ነገር ግን ትኩረቱ አሁን ግድግዳው ወደ ሌላው ፍርድ ቤት ወደ ተቀየረው መኪና ማቆሚያ አደባባይ ዞሮ ነበር። በደርዘን የሚቆጠሩ ስልኮች፣ የቀጥታ ስርጭቱ ከ20 ሺህ በላይ አልፏል። 2 የሰውነት ካሜራዎች። በዚህ መሃል ደግሞ የዚህ ሁሉ መነሻ የሆነው ሰው ያለመለያው ፊቱ ገጥቶ ቆሟል። ኦፊሰር ቦይድ አለ ናታን። የሕክምና ባለሙያዎቹ እናቴን ከመውሰዳቸው በፊት እነዚህ ካሜራዎች እየቀረጹ ባሉበት ወቅት አንድ ነገር እንድትሰማ ፈልጋለሁ። አዛዥ ስለሆንኩ ሳይሆን እዚህ ያለው እያንዳንዱ ሰው ምን እንደተከሰተ በትክክል የመረዳት መብት ስላለው ነው። የመኪናውን ማረጋገጫ ካርድ ወደ ላይ አነሳው። እሱ ራሱ ከመኪናው ስራ አንስቶት ነበር። ይሄ መሬት ነው። እዚህ መሬት ላይ
ፊቱ ወደ ላይ ዙሮ ወድቆ ነበር። ስሟ፣ ታርጋዋ፣ አድራሻዋ ለማንበብ የፈጀብኝ 3 ሰከንድ ብቻ ነው። አንተ ግን ለ20 ደቂቃ ያህል በላዩ ላይ ቆመ የሐሰት ነው አልክ። ለምን? የቦይድ አፍ ተንቀጠቀጠ። እኔ ጥሪው የጦር መሳሪያ ስልቆት ይል ነበር። ጥሪውን እየተከተልኩ ነበር። ጥሪውን። ናታን ዞረ። ስልኩን የደወለችው ሴት የት አለች? 2 ፖሊሶች ካረን ዊትፊልድን ወደፊት ይዘዋት መጡ። ለመሄድ መሞከሯን አቁማ ነበር። እጆቿን በደረቷ ላይ አጥብቃ አጣጥፋ ነበር። አገጯንም ልክ የተበደለ ለመምሰል የተሻለው የመከላከያ መንገድ እንደሆነ በወሰነ ሰው መንገድ ወደ ላይ ቀና አድርጋው ነበር። ምንም ሳይጠይቃት በፊት ምን ስህተት እንደሰራው አልታየኝም አለች። የሚያጠራጥር ነገር አየውና ሪፖርት አደረኩ። ይሄ እንደ ዜጋ መብቴ ነው። የጦር መሳሪያ ታጥቃለች ብለሽ ለክፍሉ ነገርሽ አለ ናታን። ታጥቃ ነበር? እኔ ልትታጠቅ ትችላለሽ ብዬ አስቤ ነው። መኪናውን እየሰበረሽ ነው ብለሽ አፍሽን ከፈትሽ። የታለ የተሰበሩ መኪና? የካረን አፍ ተከፈተ፣ ተዘጋ። ካንቺ 4 ቤት ርቃ ነው የምትኖረው ሲል ናታን አንድ ፖሊስ ያቀበለውን ማስታወሻ እያነበበ ቀጠለ። በ2 ዓመታት ውስጥ ስለ አትክልት ስፍራዋ፣ ስለ እንግዶች 3 ጊዜ አቤቱታ አቅርበሻል። ዛሬ ደግሞ ለዓመታት ስትቀኝባት የነበረችው ሴት ካንቺ የተሻለ መኪና ይዛ ስትወጣየሽ ስልኩን አነሳሽ እና ስለ ጦር መሳሪያ ለፖሊስ ዋሸሽ። አልዋሸውም፣ እንደዛ አልነበረም። የሐሰት ፖሊስ ሪፖርት ማቅረብ ወንጀል ነው አለ ናታን። በተለይም የጦር መሳሪያ አለ የሚል ሪፖርት፣ በተለይም የ68 ዓመት አሮጊትን በካቴና አስሮ በጉልበቷ ለሚያንበረክክ ፖሊስ። በጣቢያ ውስጥ ሙሉ ቃልሽን ትሰጫለሽ። የ911 የጥሪ ድምጽሽን በዚህ አካል ይሆናል። የካረን የተቀባባው ትዕይንት በአንድ ጊዜ ፈረሰ። ማልቀስ ጀመረች። ያ ለሰራችው ስህተት ምንም አይነት ቅጣት ይገጥመኛል ብላ አስባ የማታውቅ ሴት የሚያስፈራና ከፍተኛ ለቅሶ። ናታን ወደ ቦይድ ተመለሰ። ድምጹም የፍርድ ቤት ግትርነቱን ትቶ ይበልጥ የጸናና የግል ስሜት ወዳለበት ዝቅተኛ ድምጽ ተቀየረ። የሚከተለው ነገር ይከሰታል። የውስጥ ጉዳይ ምርመራ ክፍል ከዚህ አደባባይ የተገኘውን እያንዳንዱን ሰከንድ ምስል ይመረምራል። ከመጠን በላይ ኃይል በመጠቀም ህገወጥ ስርዓትና የሕክምና እንክብካቤ በመከልከል ትመረመራል። ይሄ እኔ አዛዥ ስለሆንኩ ሳይሆን ህግ ስለሆነ ነው። ለማገልገል የማልክበት ያው ህግ። እባክዎ ጌታዬ። የቦይድ ድምጽ ተሰባበረ። 2 ልጆች አሉ። ይህ እኮ ህይወቴን ያጠፋዋል። ይህንን ደጋግመህ ትናገራለህ። ናታን ትኩር ብሎ ተመለከተው። ለኔ ነገርከኝ፣ ለሷ ግን አንድም ቀን አልነገርካትም። መሬት ላይ ደም እየፈሰሳት ላለችው ሴት ይቅርታ አላልክም። አሁን አዝናል። ነገር ግን ያዘንከው ላንተ በሚያስከትለው ዋጋ ምክንያት እንጂ ለሰራው ስራ አይደለም። ዋናው ችግር እሱ ነው ልጄ። ሙሉ ችግሩ በ2 አረፍተ ነገሮች ውስጥ ይሄው ነው። ልጄ የሚለው ቃል በአየር ላይ ተንጠለጠለ። የቦይድን የናቀ አገላልጽ መልሶ በለስላሳ መንገድ ተጠቀመበት። ሁሉም ሰው ሰማው። ለአፍታ ቦይድ ሊከራከር የፈለገ ይመስል ነበር። ከዛም ትከሻዎቹ ወረዱ። ሊገነባው የሞከረው መከላከያ በሙሉ ዝም ብሎ ፈራረሰ። ለመጀመሪያ ጊዜ ወደ ጋሪው በእጅ አንጓዋ ላይ ፋሻ የታሰረላትንና በአፍንጫዋ የኦክሲጅን ቱቦ የተደረገላትን አሮጊት ሴት ተመለከተ። መቤቴ አለ። ድምፁ በጭንቅ ነበር የሚሰማው። እኔ ይቅርታ ጠይቃለሁ። ይቅርታ። ግሎሪያ በጋሪው ላይ ሆና ራሷን አዞረች። ህዝቡ የሷን ድምጽ ለመስማት ጸጥ አለ። ለረጅም ጊዜ ዝም ብላ ተመለከተችው። በፊቷ ላይ ምንም አይነት የጥላቻ ስሜት አልነበረም። ይህ ደግሞ ከጥላቻ ይልቅ የላቀ ኃይል ነበረው። የፈራህ ይመስለኛል አለችው። ገና ግን ያዘንክ አይመስለኝም። እውነተኛ እዝነት ጊዜ ይወስዳል። እዝነት በተግባር የምታሳየው ነገር እንጂ ካሜራዎች በበሩበት መኪና ማቆሚያ ቦታ ላይ በቃል የምትናገረው ነገር አይደለም። በኦክሲጅን ቱቦ እየተነፈሰች ላፍታ ቆመች። ግን እዛ ደረጃ ላይ እንደምትደርስ ተስፋ አደርጋለሁ። ከልቤ ነው የምለው። ምክንያቱም እዛ ደረጃ ላይ የማይደርስ ሰው የፖሊስ መለያ ያለው ልጅ ለሌለው ሌላ ሰው ይህንን ድጋሚ ያደርጋል። ይህ አረፍተ ነገር በጠቅላላው ህዝብ ላይ በአንድ ጊዜ አረፈ። እዛ ደረጃ ላይ የማይደርስ ሰው የፖሊስ መለያ ያለው ልጅ ለሌለው ሌላ ሰው ይህንን ድጋሚ ያደርጋል።
ምክንያቱም ከዚህ ሁሉ በስተጀርባ ያለው እውነት እሱ ነበር። ግሎሪያ ሆሎዌይ በመጨረሻ የዳነችው በአንድ ስልክ ቁጥርና ልጇ በአጋጣሚ ያውራጃው ትልቅ የፖሊስ መኮንን በመሆኑ ነበር። የሚመለከተው እያንዳንዱ ሰው በዛ ቅጽበት እሷ የጠቆመችበትን ቀዝቃዛ እውነት ተረዳ። ስንት ግሎሪያዎች ያ ቁጥር የላቸውም? ስንቶቹስ ሁሉም ሰው በስልክ እየቀረጸ ማንም ሳይደውልላቸው በጋለ መኪና ጀርባ ተጭነው ተወሰዱ? ምክንያቱም የሚደውልለት ማንም አልነበረም። ናታን ይህንን ሰማ። እናቱን ተመልክቶ ልክ አንድ የቤት ስራ እንደሰጠችው ሁሉ ራሱን ቀስ አድርጎ በአዎንታ ነቀነቀ። ልክ ነሽ አላት። ስለዚህ ጉዳይ አንድ ነገር አድርጋለሁ። የሕክምና ባለሙያዎቹ ጋሪውን አነሱት። ግሎሪያ እጇን ዘርግታ የልጇን እጅ ያዘችው። ኮኮችስ አለችው። የገዛችው ኮክ በጉሮሯ ውስጥ ካለው ጥብቅነት የተነሳ ሊስቅ ምንም አልቀረውም ነበር። ኮኮቹን አመጣቸዋለሁ እናቴ። ወደ አምቡላንስ ሲወስዳት የአውራጃው ፖሊስ አዛዥ በ20,000 ሰዎች ፊት በተጨናነቀው መኪና ማቆሚያ ቦታ መሃል ጎንበስ ብሎ የተበተኑትንና የረገፉትን ኮኮች ሰብስቦ በወረቀት ከረጢት ውስጥ አደረጋቸው። በዓለም ላይ ትልቁ የጥፋት ማስረጃ ይመስል ከእናቱ ጀርባ ተሸክሞት ሄደ። ግሎሪያ በሆስፒታል ውስጥ 3 ቀናትን አሳለፈች። ሐኪሞቹ ልቧ በከፍተኛ ሁኔታ ተጨምቆ እንደነበር ቢናገሩም ጸንቷል። ከሕክምና ማህደሯ ላይ ከሚታየው በላይ ጠንካራ ነበረች። ሁልጊዜም ጠንካራ ነበረች። ቪዲዮው እንደነዚህ ያሉ ነገሮችን እንደሚያሰራጩት ሁሉ ተሰራጨ። በሁለተኛው ቀን 9 ሚሊዮን ጊዜ ታይቶ ነበር። የዜና ማሰራጫዎች ከአውራጃው ህንፃ ውጭ ሰፈሩ። እርምጃ እንዲወሰድ የሚጠይቁ ጥሪዎች በራሳቸው ጊዜ መጡ። ፍላጎቶቹም በፍጥነትና በከፍተኛ ድምጽ ቀረቡ። ከስራ አባሩት፣ ክስ መስርቱበት፣ ማስተማሪያ አድርጉት። ናታን በሶስተኛው ምሽት አሁንም በዩኒፎርሙ እንደነበረ ወደ አልጋው አጠገብ መጣ። ልክ በልጅነቱ እንደሚያደርገው ከጎኗ ባለው የላስቲክ ወንበር ላይ ተቀመጠ። ከፍተኛውን ቅጣት እንዲቀጣው ይፈልጋሉ አላት። አንዳንዶቹ የሱን ከስራ መባረር ብቻ ሳይሆን መጥፋቱን ይሻሉ። በቀላሉ ላደርገው ይችላል። ባንቺ ላይ ካደረገው ነገር በኋላ ማንንም አይወቅሰኝም። ግሎሪያ ላፍታ ዝም አለች። ይህስ ምንን ያስተካክላል ስትል በመጨረሻ ጠየቀችው። ልክ እንደ ፍትህ ይሰማል። ፍትህ መስሎ መሰማትና እውነተኛ ፍትህ መሆን ሁልጊዜ አንድ አይደሉም። እጁን ያዘችው። ያንን አንድ ሰው ካጠፋው የሚቀጥለው ትራቨስ ቦይድ በዜና ላይ አይቶ አንድ ትምህርት ብቻ ይማራል። ከተሳሳተች አሮጊት ሴት ጋር አትያዝ። ያ ብቻ ነው። ይህንን አታድርግ የሚለውን አይማርም። ተጽዕኖ ላለው ሰው አታድርግ የሚለውን ነው የሚማረው። ታዋቂ የሆነ ሰው አንድ ነገር ሊያደርግ የሚችል ቤተሰብ ካለው ሰው ጋር አትጋጭ እንጂ ሰዎች ጋር አትጋጭ የሚለውን አይማርም። ናታን ተመለከታት። ታዲያ ምን እንዳደርግ ትፈልጊያለሽ? ነገረችው። ገንዘብ አልጠየቀችም። የቦይድን መጥፋት አልፈለገችም። ምንም እንኳን እሱ በራሱ ጥፋት ሕጉን የሚጋፈጥና በሕጋዊ መንገድ ስራውን የሚያጣ ቢሆንም የጠየቀችው ነገር ከበቀል የበለጠ ጠንካራና የሰፋ ነገር ነበር። በእያንዳንዱ ፖሊስ ላይ ሊጠፉ የማይችሉ የሰውነት ካሜራዎች በማንኛውም ማቆሚያ ወቅት እንዲቀዱ ጠየቀች። አንድ ፖሊስ ከፊቱ ያለውን ማረጋገጫ ወይም መታወቂያ በትክክል ሳያይ ምንም አይነት እስራት እንዳይቀጥል የሚል ግልጽ ሕግ እንዲኖር ጠየቀች። ፖሊሶችን በተደጋጋሚ ከሚሳሳቱባቸው ሰዎች ጋር በአንድ ክፍል ውስጥ የሚያስቀምጥ እውነተኛ ስልጠና እንዲሰጥ ጠየቀች። ይህም መጥፎ ነገርን የመገመት ልምድ እስኪጠፋ ድረስ እና አንድ ተጨማሪ ነገር ጠየቀች። ስም፣ አንድ ፕሮግራም፣ ሕጋዊ የሚመስል ማንኛውንም ስም ስጡት አለች። ግን ለምን እንደሆነ ልንገርህ። የሚደውልለት የፖሊስ መለያ ያለው ልጅ ለሌለው ለእያንዳንዱ ለሚቆም ሰው ነው። ጉዳዩ ስለነሱ እንጂ ስለኔ አይደለም። እኔ ታድያለሁ። ላልታደሉ ሰዎች ግን አንድ ነገር መገንባት እፈልጋለሁ አለችው። ከ6 ሳምንታት በኋላ አውራጃው የሆሎዌይ መለኪያን ይፋ አደረገ። ይህም በማንኛውም ማቆሚያ ወቅት ሁልጊዜ የሚሰሩ የሰውነት ካሜራዎች ከማንኛውም እስራት በፊት አስገዳጅ የማረጋገጫ ደረጃ እና ተራ ዜጎች ያሉበትና ምስሎችን መርምሮ መልስ የመጠየቅ መብት ያለው የማህበረሰብ ግምገማ ቦርድን ያካተተ ነበር። ቪዲዮ መቅረጹን ለማቆም አሻፈረኝ ያለው ያ የዕቃ አድራሽ ሹፌር ኮል ሃርትማን የተባለ ወጣት በቦርዱ ውስጥ የተሾመ የመጀመሪያው ሲቪል አባል ሆነ። ትራቨስ ቦይድ ምንም እንኳን ቀለል ያሉ ክሶች ጥፋተኛ ቢባልም እና ማረጋገጫውን ቢያጣም
በመጨረሻ ወደ ወህኒ አልተላከም። ዳግመኛ የፖሊስ መለያ ሊያደርግ አይችልም። ነገር ግን ጉዳዩ ከመዘጋቱ በፊት ግሎሪያ ማንም ያልጠበቀውን ነገር አደረገች። እሱን ለመገናኘት ጠየቀች። በአንድ ጸጥ ያለ ክፍል ውስጥ በጠረጴዛ ዙሪያ ተቀመጡ። በዚህ ጊዜ ምንም ካሜራ አልነበረም። አልገሰጸችው። ስለ ክሬሰንት ጎዳና፣ ስለ እብነ በረድ ወለሎች፣ ስለሚመጥኑ ጫማዎችና ሰዎች ስለሚሰሙት ትልቅ ሰው ስለሆነው ልጇ ነገረችው። ገና የ10 ዓመት ልጅ እያለች የእናቷን እጅ ይዛ ሳለች አንድ ዩኒፎርም የለበሰ ሰው ለመጀመሪያ ጊዜ እንደ አንድ መወገድ እንዳለባት ችግር አድርጎ እንደተመለከታት ነገረችው። ያንን እይታ በህይወቴ ሁሉ ስፈራው ኖሬያለሁ አለችው። አንተ በ68 ዓመት የመኪና ማቆሚያ ቦታ ላይ ያንን እይታ ሰጠኝ። ካሁን በኋላ ለመፍራት በጣም አርጅቻለሁ። ስለዚህ እውነቱን ልንገርህ፣ እኔን በዛ መንገድ ላይ እያየህ አልተወለድክም። አንድ ሰው አስተምሮሃል። የተማርከው ማንኛውም ነገር ደግሞ በዛ ለመመቸት ውስጥ ለመቀመጥ ድፍረቱ ካለህ ሊጠፋ ይችላል። ቦይድ አለቀሰ። ይህ በመኪና ማቆሚያ ቦታ ላይ የነበረው አይነት የማስፈራራት ለቅሶ አልነበረም። ይበልጥ የጸናና የዘገየ ለቅሶ ነበር። በመጨረሻም የእውነተኛ እዝነት መጀመሪያ ይመስል ነበር። ግሎሪያ ቆመች፣ ምርኩዟን ሰበሰበች እና በሩ ላይ ቀጥ ብላ ቆመች። በቁጥጥር ስር እኔን ያዋልክበት ቀን የኔ ልደት በዓል ነበር አለችው። ኮኮችን ወደ ቤት መውሰድ አልቻልኩም ነበር። ፈገግ ለማለት ምንም አልቀራትም። ልጄ አዲሶቹን አመጣልኝ። አሁን በየሳምንቱ ኮክ ያመጣልኛል። ካስከፊ ቀን ከሚመጡ ነገሮች መካከል የሚገርም ነገር አለ። ራስህን ጠብቅ አቶ ቦይድ። በራሷ እግር ላይ ቆማ ወጣች። ከአንድ ዓመት በኋላ ግሎሪያ ሆሎዌይ በካቴና ሳይሆን በስልጠና ክፍል ፊት ለፊት ባለው መድረክ ላይ ቆመች። በአውራጃው ውስጥ ያለ ያንዳንዱ ፖሊስ በመጀመሪያው ቀን የሷን ታሪክ ይሰማል። በራሷ ድምጽ ትናገራለች። በጥላው ስር ወድቆ የነበረውን የመኪና ባለቤትነት ማረጋገጫ ካርድ ፎቶ ታሳያቸውና አንድ ጥያቄ ትጠይቃለች። እናንተ ምን ታደርጉ ነበር? የሆሎዌይ መለኪያ በ4 አጎራባች አውራጃዎች ተቀባይነት አግኝቷል። ኮል አሁንም በግምገማ ቦርድ ውስጥ ያገለግላል። ካረን ዌትፊልድ ቅጣቷን ጨርሳ ተዛወረች። ትራቨስ ቦይድ በአመት 2 ጊዜ ጽፍላታል። እሷም ትመልስለታለች። አሁንም ያንን የብር ማርሴዲስ ትነዳለች። አሁንም በየሳምንቱ ኮክ ትገዛለች። ለዚህ ዳግመኛ ማንም ጥያቄ አያቀርብባትም። ይህ ታሪክ ከተመቻችሁ ኮሜንት ላይ አስቀምጡልኝ። መጥፎ ነገር አይታችሁ ዝም ያላችሁበት ጊዜ አለ? መስማት ለሚፈልግ ሰው ማካፈል ትችላላችሁ። በዚህ ታሪክ እኔ በጣም ውስጤ ተነክቷል። ይህንን ታሪክ ወደፊትም የማወራ ይሆናል። ምክንያቱም በውስጤ የቀረው ነገር የፖሊሱ ክፍል ወይም ደግሞ የታሰረችው እናት ወይም ደግሞ እናቴ ብሎ የጠራበት ቅጽበት አይደለም። ሌላ ሰው ደፋር እንዲሆን እየጠበቁ ቆመው በስልክ ሲቀርጹ የነበሩት 40 ሰዎች ናቸው። እኔም ከነሱ አንዱ ነበርኩ ማለት ይቻላል። መናገር ባለብኝ ጊዜ ዝም ያልኩ። ስለዚህ ግሎሪያ የተወችልኝ ነገሬ ነው። የምትደውልበት ቁጥር ስላላት ፍትህ አገኘች። አብዛኞቹ ሰዎች ግን የላቸውም። እውነተኛ ስራ ተጽዕኖ ያለው ልጅ በመጨረሻ ሲመጣ መጮህ አይደለም። እሱ ከመምጣቱ በፊት በመኪና ማቆሚያ ቦታ ላይ ያ አንድ ድምጽ መሆን ነው። ያንን ድምጽ ሁኑ። እዛ ውጪ አንድ ሰው እየጠበቀ ነው። ባላችሁበት ቦታ፣ ባላችሁበት አካባቢ፣ እየሰራችሁበት ባላችሁ ዙሪያ አንድ ሰው ያላግባብ ሲጨቆን ስታዩ ዝም አትበሉ፣ ተከላከሉ። ምክንያቱም ቀጣይ ያ ነገር እናንተ ጋርም ሊፈጠር ይችላል። ያን ጊዜ አንድ ሰው ተነስቶ እንዲናገርላችሁ ትፈልጋላችሁ። ታሪኩ ከተመቻችሁ ታሪኩን ላይክ ማድረጋችሁ እንዳትረሱ። እንዲሁም ለሌሎች ሰዎች ሼር አድርጉ። በቀጣይ ባሪፍ ታሪክ በድጋሚ እንገናኛለን። እስከዛው ድረስ ይመቻችሁ።